አንጋፋው ጄኔራል ተፈራ ማሞና ዋርካው ምሬ ወዳጆም ጦሩን ይመሩታል። እነ ሄኖክ ዘሜና መከታው ሌሎቹ ደግሞ ከበላይ ሆነው ትግሉን ይመሩታል። ይህ አደረጃጀት የብልጽግና መንግስት በፍጹም ይደረጋል ብሎ የሚገምተው አይደለም። በትግል የሥራ ክፍፍል እንጂ የስልጣን ክፍፍል የለም። በርቱ። የኢትዮጵያ ሕዝብ ከጎናችሁ ነው። ዘንድሮ 2018 ዓመት ብሎ በእውነት ስታሊን ገብረስላሴ በዚህ መጠን በእውነት አስለቀሰኝ። እኔ ራሴ በጣም ነው ያለቀስኩት። በጣም ደስ ብሎኝ። ሶፍት ደግሞ የለም እንደው በእውነት በጣም ችግሬ ሶፍት እየጨረስኩ ተቸግሬ ያለውና እንደዚህ በእጄ ራሱ እንትን እያልኩ እና በጣም እንትን ማለት አልችልም። በእውነት የኢትዮጵያ ወዳጅ እስቲ ምን አለ የምኮራበት አንዱ ነገር የኔ ትውልድ ማለት ነው። ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እና ወንድማችን በእውነት አሁን እኔ እዚህ ደስታ ውስጥ ገብቼ እንትን ማለት አለብኝ የለብኝም? እሱ ዘሜ እያለ እኔ ዘመነን እንትን ማለት አለብኝ የለብኝም? በእውነት ስምምነት ላይ ተመስርቶ በውይይት ላይ ተመስርቶ በንግግር ላይ ተመስርቶ የቱንም ያክል ረጅም ጊዜ ቢወስድም የመተዳደሪያ ደንብ ጉዳይ፣ የፕሮግራም ጉዳይ፣ የሮድማፕ ጉዳይ፣ የአርማና ስያሜ ጉዳይ በጥሩ ሁኔታ በጥሩ ስምምነት ከተጠናቀቀ በኋላ ሁልጊዜም ፈተናም የሆነ የአመራር አሰያየም ላይ ነው። የአመራር አሰያየም ላይ ተግባቦት ላይ መድረስ ይቻላል አይቻልም ነበረ ፈተናው። እነን ያንን አንድ እርምጃ ተሻግረው ያንን ማጠናቀቅ ችለዋል። ከዚህ በኋላ የተለየ ፈተና የለም ወደሚል የሚወስደው ለዛ ነው። በተሟላ ሁኔታ በእነሱ በኩል ይገልጹታል። እሱን ሁሉም አካል መጠበቅ ይኖርበታል። በተበጣጠሰ መልኩ በየኔትወርኩ እንዲሆነ ማለትና ነገሩን ለከስከስ አድርጎ መተው ጥሩ አይደለም። ናሬቲቭ ላይም የጭቅጭቅና የንትርክ ምናምን ነገር ሳይሆን በስምምነት ከረጅም ጊዜ ምክክር በኋላ የተፈጸመ ስምምነትን ለምን እንዲሆነ የሚል ንትርክ ውስጥ መክተትም አይገባም። በቃ ያ የፈለገ ይሁን የደረሱበት ስምምነት ድስዝ የስምምነታቸው ውጤት እስከሆነ ድረስ የስምምነት ውጤት። አሁን ጎጃም ያለው የተቀመጠው ኃይል እጅ መስጠት እና በቃ እንትን የሚፈልግ ድርድሩ መቼ መጥቶ አዝለውት ማለት ነው፣ አድክመውት ማለት ነው፣ ሽባ አድርገውት ማለት ነው። እናስረስ በቃ መቼ ነገር አልቆ የሚሆን ሰራዊት ነው የፈጠሩት። እና ይሄ እንግዲህ የራሳቸው ጉዳይ ነው። እንደፈለጉ እንደ ፍጥርጥራቸው ማድረግ ይችላሉ። እኔ እየጠየቅኩ ሄዳለሁ። ትግሉን በቅርብ እንደማወቄ ሁላቸውንም በቅርብ እንደማወቄ መጠየቅ እጀምራለሁ። እኔ ከዘመነ ጋር የተለያየሁት ዘመነ ሊሞት የ8 ደቂቃ ልዩነቶች እየቀሩ ሲመጡ በልበልበል እኔ ከአንተ ጋር እዚህ አልዝልም፣ ከአንተ ጋር እዚህ አልጋተትም፣ ደህናውን ብዬ ነው የተለያየ ነው። ዶክመንትድ ነው። የኔና የዘመነ ግንኙነቶች በሙሉ ዶክመንትድ ናቸው። በልበልበል 2 ቀን የነበረው ወደ 1 ቀን፣ 1 ቀን የነበረው ወደ ግማሽ ቀን፣ ወደ ሰዓት እየመጣ አሁን ይሄ ኢንጂነሩ የተገደለው ዶክተሩ የተገደለው ከአንተ ጋር ተነጋግሮ በተለያየ በ8 ደቂቃ ውስጥ ነው። ከዛ በኋላ ዘመነ የላከልኝ ነገሮች የሚያስለቅሱ የሚያሳብዱ ለ2 ሰዎች ልክ ያለው ለእውነተኛ ሰዎች ይሄ ልጅ እዘኑለት ፍረዱለት ብዬ ልክ ያለው እዩት ብዬ ማለት እንትን የተባለውም ማለት ነው። ስለዚህ እኔ ያንዳንዳቸውን እንትላል እነምላላቸው ስማቸው ተደሰቱ እኮ እነምላላቸው ስማቸው እነ ገዱ አንዳርጋቸው እነማ ጮቤ ረገጡ እኮ እንዴ የትግራይ ልጆች በአጠቃላይ እውነት ጮቤ ረገጡና ይሄንን መቃወም የኔ ከዚህ በኋላ የምምለው ምንድነው በህግ በስርዓት ሂዱ።
እቺን ባታረጉ ምናምን ነው እንጂ እነንትና መመለስ አለባቸው። በእውነት ፕሮፌሰር ኢያሱ ለምን ቸኮለ? ለምን ይወጣል? እና ያለው መንበር እነማ ከወያኔ ጋር የሚሰሩ ናቸው እነዚህ ምናምን አይደል? እንደታው ኤርትራን የከረመው ለዲፕሎማሲ ስራ ዘመነ እዛ ነበር፣ ሀብቴ እዛ ነበር ምናምን። በቃ አሁን ተመርጠዋል። እነሱን የምትደግፉ ከሆነ ያው ኤርትራንም የትግራይ ኃይሎችንም እየደገፋችሁ ነው ማለት ነው። በዚህ ምክንያት ከሆነ ደግሞ እነ ኢያሱ የወጡት እነማ የወጡት ለምን መመለስ አለባቸው? መንግስትም አሁን ገቡ የተባሉትን እነ ማስረሻን መመለስ አለበት። ኮሎኔልም መመለስ አለበት። ማስረሻን መመለስ አለበት። ምክንያቱም አፋድ ነው ስልጣን የያዘው። አፋድ ደግሞ ከመንግስት ጋር ስምም የሆነ ነው። ወደቡንም የሚያስመልስ ነው። ከወያኔም ጋር ጦርነት መቅጠም የሚፈልግ ነው ምናምን ነው። ስለዚህ አሁን ያሉት ልጆች በዚህ በኩል ስለሚረዷችሁ ብትመልሷቸው ጥሩ ነው ይባይነኝ። ምክንያቱም እነዚህ ይሄ የፖለቲካ መኮላሸት የገጠማቸው ከጥንት ጀምረው የመጡበት መንገድ ሲነሱ ሲወድቁ ማሳካት ያልቻሉት በፖለቲካ ብቻ የሚኖሩ ከሰውነት ወጥተው ሆሞ ፖለቲሻን የሆኑት ናቸው። በነገራችን ላይ አለማየሁ ገላጋይ እድሜያቸውን በሙሉ ቀንና ሌሊት በላይቭ ስትሪምም ሆነ ባገኙት አጋጣሚ ስለ ፖለቲካ ብቻ ህይወታቸውን የሚመሩ ሰዎችን ሆሞ ሳፒያንስ ሳይሆን የሚላቸው ሆሞ ፖለቲሻንስ ነው የሚላቸው። በነገራችን ላይ እንደነዚህ አይነት ሰዎች ናቸው አማራውን አሁንም ለመበታተን ዴይ ኤንድ ናይት ላይቭ ላይ እና ሚዲያ ላይ ተጥደው ሲያላዝኑ የሚውሉት። በነገራችን ላይ እነሱን በልካቸው ሊነገር ይገባል። አይ ዳር ይዞ ደግሞ የሆነች አድቫንቴጅ በሆነች በተለያየ ቢላ ወይም ደግሞ በሆነ አጋጣሚ እችንን ተጠቅሜ የሆነን አካባቢ ላይ ትርክት ልደፍድፍ የሚል ቡድን ከመጣ ደግሞ እሱ ደግሞ በአግባቡ ሊነገረው የሚገባው። ባይዞይ አላወቁትም እንጂ ኢንጂነር ደሳለኝ እዚህ ደረጃ አደረጃጀት ላይ ተገለለ ሲባል ወይም ደግሞ አልተካተተም ሲባል እያስጠቁት ያለው ራሱ አርበኛ ደሳለኝን። ምክንያቱም አርበኛ አብደላ እንድሪስ የድርጅቱን መዋቅር ወይም ደግሞ አመሰራረት ደግፎ መግለጫውን አጋርቶ በዛ ውስጥ ያሉ በአደረጃጀቱ ውስጥ በእነሱ አደረጃጀት ውስጥ ያሉ የዘመቻ መምሪያና የህዝብ የውጭ ጉዳይ መምሪያውን በተወካይነት የተቀበሉ ወንድሞቻችን እዛ ውስጥ አሉ። ወይ እነዚህን ልጆች እየከሰሷቸው ነው ወይ ደግሞ ኢንጂነር ደሳለኝን ከነሱ ድርጅት ከአማራው ድርጅት አይደለም ከነሱ ድርጅት አስወጥተናል ብሎ እንትን እያደረጉ ፕሮቮክ እያደረጉ ነው ማለት ነው መክሰስ ያለባቸው። ስለዚህ ለምን አብደላ እንድሪስ ይህንን መግለጫ ተቀብሎ ለጠፈው? ለምን አገለለው? ለምን እሱ ይሁንልኝ አላለም? ለምን አርበኛ ባዩ የዘመቻ መምሪያውን ለቆ ለኢንጂነር ደሳለኝ አልሰጠም? ለምን ብሩክ የውጭ ጉዳይ መምሪያውን ለኢንጂነር ደሳለኝ አልሰጠም ብለው ነው መጠየቅ የነበረባቸው። ምክንያቱም በኮታ ደልድለህ በመዋቅርህ ደልድለህ ይዘው የምትመጣውን አመራር ነው በአንድነት ውስጥ አካተህ በዚህ ቦታ ሜሪቶሎጂን በነገራችን ላይ ቤዝ የሚደረገው በእያንዳንዱ አደረጃጀት ውስጥ ያለህን ኮታ ይዘህ ስትመጣ ነው። ስለዚህ ሸዋም የራሱን ኮታ ይዞ መጣ፣ ጎጃም፣ ሸዋም፣ ጎንደርም ወሎም እንደዛ አድርጎ ኮታው ይዞ ከመጣ በኋላ የአመራር ፖዚሽን ድርድር ሲደረግ ሜሪቶሎጂን እንኳን ቤዝ ቢያደርግ ወይም ደግሞ ምንድነው የችሎታና የአቅማቸው ጉዳይ በዚህ ቦታ ይመጥናል ተብሎ ባሰቡበት ልክ እነሱ ማለት ነው ብለው በተመራረጡት እንጂ እኛ የምናውቀው ነገር የለም። ቅድም አንድ ሰው ሲናገር እየሰማነ እገሌ ከገሌ ይበልጣል የሚሉ የማወዳደሪያ ነጥቦችን እዚህ ጋር የማስቀመጥ ሚናውም ማንዴቱም ስለሌለን በዛ መንገድ መግባት አንፈልግም። ግን በዚህ መዋቅር ውስጥ ወይም ደግሞ በድልድል መዋቅራቸው ውስጥ ይሄ ቦታ ላንተ ይገባሃል ተባብለው በቁጥር ደረጃ ተነጋግረው የመጡት ቀጠናው ላይ ራሳቸው በመረጡትና ራሳቸው ባዘጋጁት ነው። አይ ቀጠናው ላይም ሂዶ ገሌ ነው የመረጠልንና በዚህ መንገድ እንዲመጣልን ያደረገው ገሌ ነው ብሎ የሚመጣ ካለ አሁንም የሴራ ትንተናና የማጥቃት የሸፍጥ ፖለቲካ እንደሆነ ስለምናውቀው እንኳን የነዚህን ደካሞችን ፖለቲካ ማለት ነው ስንት አርቲኩሌት አድርጎ ስንት በደህንነት መዋቅርና በስለላ እንትኖች ታግዞ የመጣውን ያገዛዙን ተስተብሮ እየወደቀ ያለበት ሁኔታ ነው ያለው። ስለዚህ በማያዋጣ መንገድ ላይ መሄድ የሚያከስረን ሁላችንም ነው እንጂ ታሪክ እየተሸከሙ ይሄ ድርጅትን ብቻ የኛ ብቻ ነው በሚል ሙጥኝ ብሎ ለብልጽግና ላሰማራው የ200 ሺና ከዛም በላይ ሳይበር ሰራዊት ድጋፍ እየሰጠ በሆነ አካባቢ ላይ ትርክት እየሰራው ጥላቻን አራግፋለሁ የሚል ቡድን ካለ
ቆም ብሎ ማሰብ አለበት። አይ ቲንክ በሙሉ አቅም ሲመጣ የቋራው እንትን ጥሩ ኤግዛምፕል ይመስለኛል። በዛም መንገድ ከተመጣ ማለት ነው። ስለዚህ ድርጅቱን መጠበቅ ያለብን ጀነራል አሳምነው አንድ ሆኑ ነው ያለው። ስለዚህ አንድ በሆነበት የአደረጃጀት መዋቅር ውስጥ እገሌን ጥሎ ገሌላ አንጠልጥሎ የሚለው ማንም አልቀረም። ቀረ ከተባለ ደግሞ መጠየቅ ያለበት ቀጠናው ላይ ድርድር ሲሰራ የራሱን ኮታ ይዞ ሲመጣ ያስቀረውና ያንን ያላካተተው ኃይል ነው። ስለዚህ እስክንድር ለመጣ ብለህ ስትጠይቅ መከታውን ነው መጠየቅ ያለብህ። ምክንያቱም መከታው የኔን ይወክለኛል የኔ ቀጠና የአደረጃጀቴ እና የኮታዬ ድልድል አንዱ አካል ነው ብሎ ይዞ ከመጣ ልትከለክለው አትችልም። እንኳን ትልቅ አመራር ፖዚሽን ላይና ሰብሳቢ ቦታ ላይ የነበረን ሰው ታችኛው ብርጌድ ላይና የሻለቃ አመራር የነበረን ሰው አምጥቶ የኔን ይወክለኛል የኔን ኮታ እና ቦታ ይይዝልኛል ብሎ ካሰበ ልትከለክለው አትችልም። መብት የለህም። ምናልባት በኋላ እያየህ አቅሙንና አፈጻጸሙን እየተቸህና እየገመገምክ ነገ ከነገ ወዲያ ልትተካቸው በሚችሉ አማራዊ ታጋዮች ልታረግ ትችላለህ። ከዛ ውጭ ግን አሁን ድርጅት በተመሰረተበት ቢጊኒንግ ላይ ማለት ነው መጀመሪያ ላይ ምንም ልታረግ የማትችለው ነገር ማንኛውም አካባቢ ላይ ይዞት የመጣውን የኮታ ድልድል ተቀብለህ ነው ልታስፈጽም የምትችለው። ስትጠይቅ ገሌ ያልተካተተልኝ ብለህ መጠየቅ ያለብህ እዛው ቀጠናህ ነው መሆን ያለበት። አርበኛ ዘመነ ካሴ ገሌን ጥለህ ገሌን አንጠልጥለህ ሊና አላለህም። አርበኛ አስረስ ገሌን አንጠልጥለህ ገሌን መርጠህ ሊና አላለህም። ሌሎችም እንደዛው በዚህ እንትን ውስጥ የሚከሰሱ መሪዎች ይህንን የሰዓቱ የኮስተር ሚዲያ መረጃዎች ይህን ይመስሉ ነበር። ሐሳብና አስተያየታችሁ ለኛ ትልቅ ዋጋ ስላለው በኮሜንት ላይ አጋሩን። እንደ ሁል ጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። በቀጣይ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ጊዜ